እንኳን ደስ አለሽ። አመሰግናለሁ መኮንን። ያው ነገሮች እንደምታስቢ ይሄዱ እና ምንድነው መጋበዝ? መጋበዙ እንኳን ይቆያል። ባይሆን አንድ ነገር ምነግር ነገር አለ እና ደግሞ ውለታ አለብኝ። ምንድነው የምትይልኝ? ነገሮች ምንድነው? ያው ነብዩ ከኔ ጋር እንዲሆን አንተ ብዙ አስተዋጽኦ አድርገሃል። ብዙ ነገርም ረድተኛል። ቆይ የተፈጠረ ነገር አለ? አወራርሽ ምንም ደስ አላለኝ። አንድም ነገር አለ መኮንን። ይሄንን ነገር ደግሞ እኔ ብቻ ሳይሆን አንተም ማወቅ አለብህ። ምን ሆነሻል? ለምን ዙሪያ ጥምጥም ትሄጃለሽ? መናገር የፈለግሽው ነገር በቀጥታ ለምን አናግሪኝ? ጽጌረዳ ልታገባ ነው። ግን ይሄንን ነገር የምታውቀው አንተ ሶስተኛ ሰው ነህ። ጽጌረዳ ራሱ አታውቅም። ቆይ ማን ነው የምታገባው? ዮናስን? ዮናስን ታውቀዋለህ? ማለቴ ጽጌረዳ ሊያገባት እንደሚችል አንተ እንዴት አወቅ? ቆይ ሌላ የነገረሽ ነገር አለ? ቆይ እንዴት እንደዚህ ሊሆን ይችላል? እኔም አላውቅም። አንተ ዮናስን ግን እንዴት አወቅኸው? በዛ ላይ ደግሞ ልታገባ ነው ስለ ለምንድን ነው እርግጠኛ የሆንከው? ስሙንም ስጠራ ምንም አልደነገጥክም። ቆይ የምታውቀው ነገር አለ? ይኸውልሽ በይሳት ጽጌረዳ አጠገብ ያለው ዮናስ ነው። ስለዚህ ሊሆን የሚችለው ከሱ ውጭ ማንም አይደለም። እርግጠኛ ነህ? በደንብ እርግጠኛ ነኝ። ጠርተሽ ነበር እንዴ? እናት እናት ብለሽ ነው የጠራሽ? አቦ እዚህ ቤት ውስጥ ከአንቺ ውጭ ሌላ ሴት አለ እንዴ? እና ሌላ ማን ልል እችላለሁ? እቺ ምኗ ፈጣጣ ናት በእናታችሁ? ቆይ ቢያንስ አንገትሽን ሰበር አድርገሽ እንኳን አታናግሪኝም? ምን አይነት ንቀት ነው? ሃይ ምን አጥፍቻለሁ እንዴ? ቆይ ከዚህ በፊት ቤት ሰራተኝነት ምናምን ሰርተሻል ወይስ? እናት ማለቴ ነው ሄሉን ነው የሚያናግርሽ ወይስ ሌላ ጥፋት አለ? ከአንቺ ጋር እንደዚህ ቆሜ የምከራከርበት አቅም እንኳን የለኝም። ለማንኛውም ከዚህ በኋላ ስትጠሪኝ እትዬ ብለሽ ጥሪ። ተግባባን? ማን? አንቺ? አሁን ምን ነው? አረ ምንም አልተገረምኩም። በቃ እንደውም ከዚህ በኋላ እትዬ ብዬ ጠራሻለሁ። እሺ እትዬ። በጣም ጥሩ። ለማንኛውም ሻይ አፍልተሽ አምጪልኝ። ቅመም ይኑረው እሺ? በዛ ላይ ሻይ ቅጠሉን እዚህ አምጪልኝ ውስጥ ከተሽ እንዳትመጪ። እሺ ቴቴ። እቴቴ? አንቺ ቴቴ ብለሽ ጥሪኝ ነው እንዴ ያልኩሽ? እትዬ ብለሽ ጥሪኝ ነው እንጂ ያልኩሽ። ሃይ አሁን ቴቴ በይኝ አላልሽኝም እንዴ? ያምሻል እንዴ? እኔ ቴቴ ብለሽ ጥሪኝ ብዬሻለሁ? እትዬ ነው ያልኩሽ። አቦ በእናትሽ እኔ እኮ እረሳለሁ። እሺ በቃ እትዬ። አቤት ጽጌረዳ። እንዴት ዋልክ መኮንን? አለሁ እግዚአብሔር ይመስገን። አንቺ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁ ደህና ነኝ። ዛሬ በሰላም ነው? ትምህርት ቤት እኮ አልመጣህም። አዎ እባክሽ አንድ ትንሽ ስራ ነበረኝ። እሱን እየሰራሁ ቢዚ ሆንኩ። ለዛ ነው መምጣት ያልቻልኩት። መኮንን ምንም አይነት ምክንያት እንዳትሰጠኝ አደራ። ላስቸኳይ ነገር ግን እፈልግሃለሁ። ምንድነው? በሰላም ነው ግን አይደል? ዛሬ ትምህርት ቤት እኔና ፌቨን ተጣልተን ነበር እና ተደባድበን ነበር። በቃ ብቻ የሚያስጠላ ድራማ ነው የተፈጠረው። ላገኝህና ላወራህ እፈልጋለሁ። ችግር የለም እመጣለሁ። ግን ምን ተፈጥሮ ነው? ማለቴ በምን የተጣላችሁት? እሱ ታሪኩ ረጅም ነው። አንተ ብቻ በፍጥነት ናልኝ አደራ መኮንን፣ እንዳዘገይብኝ እሺ? እሺ ችግር የለም አሁኑን እመጣለሁ። እሺ። አንተ ምንድነው መኩ? ችግር አለ እንዴ? ምንም ችግር የለም አትጨነቂ። አይ ታዲያ እዚህ ምን ትሰሪያለሽ? ያልኩሽን ስሪ እንጂ ሂጂ ወደ ውስጥ። እሺ። ጭራሽ ምን ታፈጭብኛለሽ? ሂጂ ወደ ስራሽ። ቀጥ ሂጂ። እሺ። ቆይ ማን ነው ቤት ሰራተኛ ብሎችን ማትራባ ይዞብን የመጣው? ደግሞ አንተ ከመቼ ወዲህ ነው
በዚህ ቅርበት እንዴት ነው የተቀራረባችሁት? ማናት? ምንድናት? ይኸውልሽ ፌቨን የሀገሬ ልጅ ናት። በዛ ላይ ደግሞ ያው ባህሪዋ ነው እንጂ በጣም ምርጥዬ ልጅ ነች። ለማንኛውም ስለ አንዲት የቤት ሰራተኛ የምናወራበት ታይም አይደለም። ጽጌረዳ ምንድን ነው ያለች? ቆይ ከጽጌረዳ ጋር ዛሬ ተደባደባችሁ ነበር እንዴ? ይሄንን ለማቃጠር ነው ላንተ የደወለችልህ? በቃ ለማንኛውም ጽጌረዳ ጋር ልሂድ፣ ስመለስ እናወራለን። አደራ ግን ጽጌረዳ ልታገባ እንደሆነ ለማንም ሰው ትንፍሽ እንዳትል። ለማንም አላወራም። ለጽጌረዳም ቢሆን አንተ እንደምታውቅ ማወቅ የለባትም። በዛ ላይ ራሷም አታውቅም። ስለዚህ ለአንድ ሰው እንዳትናገር። ጥሩ። ለማንኛውም ጽጌረዳን ሄጄ ላውራት፣ ስመለስ ደግሞ አንቺን ጉዳይ እንዴት እንዳወቅሽ ደግሞ እናወራለን። በቃ አሁን እንዳይረፍድብህ ትሄዳሻል። የማይደገም ድል ለ10 ሱቆች ብቻ በመርካቶ ተክለ ሃይማኖት በዱባይ ስታንዳርድ እየተገነባ ያለ ዘመናዊ ሞል ከሜሪት ፕሮፐርቲስ በአዲስ አበባ ማስተር ፕላን መሰረት እየተገነባ ያለ እጅግ ግዙፍ G+4 የንግድ ሱቅ ከ11 ካሬ እስከ 32 ካሬ ድረስ ሱቆቻችን በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት እንዲሁም 24 ሰዓት የተሟላ የጥበቃ አገልግሎት። ይህን ሁሉ አሟልቶ በአንድ ዓመት ንግድን የሚጀምሩበት ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም በ1.1 ሚሊዮን ብር ቅድመ ክፍያ ብቻ የግሎ ማድረግ ይችላሉ። በተጨማሪም አሁን ከደወሉ የ5% ቅናሽና ያለምንም ኮመን ኤሪያ ክፍያ ይስተናገዳሉ። ለበለጠ መረጃ ከታች ባለው ስልክ ይደውለው። አንተ መኮንን ምን አባረቀ ሲያልክ አትሄድም እንዴ? ነፍሴን አወጣት እኮ እንዴ! አንቺ ለምን ተከተልሽ? ለምን ወጣሽ? ምን ሆነ ነው? እዚህ ነኝ እዛ ነኝ ሳትል ጥላኝ ትሄዳለህ እንዴ? ምን ሆነ ነው? ሴትዮ እኔ አንገብጋቢ ጉዳይ ገጥሞኝ ነው። ስለዚህ እመለሳለሁ። አሁን አንቺ ተመለሽ። አቦ መመለሱን ትመለሳለህ። እኔ ግን ከዛች ልጅ ጋር ብቻዬን ጥላኝ ልትሄድ ነው እንዴ? አይደብርህም? እጭ ሌላ እመለሳለሁ አልኩሽ አይደል እንዴ? አቦ እኔ እቺ ልጅ ፈርቻታለሁ። ብቻ ሰበብ እንዳትሆንብኝ እንዴ! ብልጭ ብሎብኝ አይኗን ጠብሼ ሰበብ እንዳልሆን። ሌላ እኔ እዚህ ቤት ሳመጣሽ ነግሬሻለሁ። ገና ብዙ ችግሮች ይገጥሙናል። ይኸውልሽ የምናገኘውን ገንዘብ አስበሽ ሁሉን ነገር መቻል አለብሽ። ያንተ ደግሞ ነጃሳ በቃ ይቻላል። እጭ በቃሽ። አሁን አንቺ ወደ ውስጥ ግቢ፣ እኔ ተመልሼ እመጣለሁ። አየ በቃ እቻ መዳም ቆይ ጠብቂኝ፣ ባልሰራልሽ እኔ ሌላ አይደለሁማ። መጥቻለሁ። የፈለግሽው ነገር አለ? እሺ ይሄን ነገር እንዳነሳብህ እንደማትፈልግ አውቃለሁ፣ ግን ደግሞ ግዴታ መናገር ስላለብኝ ነው። ግን አሁን ማውራክ ለመጨረሻ ጊዜ ይሆናል። ምንድን ነው እሱ? ጽጌረዳ ልታገባ ነው። ይህንን መስማት ለአንተ በጣም ከባድ ነገር እንደሆነ ይገባኛል፣ ግን ደግሞ ማወቅ አለብህ ብዬ ስላሰብኩ ነው የነገርኩ። ምን እያልሽ ነው? ቆይ እያልሽ ያለሽው ነገር ግን ታውቂዋለሽ? አሁን አብዩ የማወራውን ነገር በደንብ ነው የማውቀው። ቅድምም ከጽጌረዳ ጋር የተደባደብንበት ምክንያት ይሄ ነው። ቆይ እንዴት ማለቴ እንዴት እንደዚህ ልታረግ ትችላለች እንዴ? ይኸውልህ ነብዩ፣ እኔን እመነኝ። በቃ የልጅቷ ባህሪ እንደዚህ አይነት ነው። ይሄንን ደግሞ የምነግርህ ምናልባት ውስጥ የቀረ ነገር ካለ በዛው እንዲወጣልህ ብዬ ነው።
ቆይ እንዴት ጽጌረዳ በዚህ ልክ አስመሳይና የጥቅም ሰው መሆኗ እንዴት አላወቅኩም? እኔ እኮ ሌላ ጊዜ ሰው ሲቀርበኝ ጥሩ እንደሆኑና እንዳልሆኑ ገና አይቼ ነበር ማውቀው። እሷ ግን እንዴት በዚህ ልክ ልታታለኝ ትችላለች? በጣም አስመሳይና ክፉ ሰው ነች ማለት እኮ። ነብዩ፣ እኔ ጽጌረዳ መጥፎ ልጅ ነች እያልኩ አይደለም ያለሁት፣ ግን ያለፈችበት ህይወት ነው። እኔ ይህንን ብታደርግ ምንም አይገርመኝም። ምክንያቱም በድህነት ነው ያደገችው። በዛ ላይ የቤት ሰራተኛ ልጅ ነች። ብዙ ችግር፣ ብዙ መከራ ነው ያየችው። ለእኔ በሚገዛልኝ ነገር እንኳን እየቀናች ነው ያደገችው። ምን ነው ለእኔ በሆነልኝ እያለች ነው ያደገችው። ስለዚህ አሁን በገንዘብ ጉዳይ ይህንን ብታደርግ ምንም አይገርመኝም። እኔ ተረድቻታለሁ። አንተም ደግሞ እንድትረዳ ትፈልጋለሁ። እና ታዲያ የኔ ልብና ስሜት መቀለጃ ነው እንዴ? የነበረውን ነገርና አሁን እየተፈጠረ ያለው ነገር ሳቅ ምን ሊሰማኝ እንደሚችል ግን ታውቂያለሽ? ቆይ አንተ መናደድና መበሳጨት ምን ጥቅም አለው? የሆነ ነገር ለማድረግ ብትሞክር አይሻልም? ሁሉም ሰው ደግሞ ያፈቀረውን ያገኛል ማለት ደግሞ አይደለም አይደል? አውቃለሁ። እሱን እኮ በደንብ ነው የማውቀው። ይኸውልህ ነብዩ፣ የማትፈልግን ሴት ከምትከተል ለምን ዞር ብላ አጠገብ ያለችውን ሴት አታይ? እስኪ ለምን ለኔ ድል አትሰጠኝ? አንዴ ብቻ ድል ስጠኝ። የማትፈልግን ሴት ከምትከተል ከኔ ጋር ብንሞክር አይሻልም? ፌቨን፣ በጣም ይቅርታ። ለአንድ ለሁለት ሰዓት ብቻዬን ሆኜ ማሰብ እፈልጋለሁ። እሺ በቃ እስክትረጋጋ እኔ እዚህ ቁጭ ብዬ እጠብቅሃለሁ። እሺ፣ በጣም አመሰግናለሁ። አቶ መስፍን ደውለው ጠርቶኝ አሁን ባስቸኳይ ነው ብለው ይልሄድ ነው። እንዴ ለምንድን ነው ደግሞ ደውለው ጠርቶኝ? እኔ አላውቅም። በጣም ፈልግሻለሁ ቶሎ ነው ያሉኝ። እንግዲህ ምን ሊሉኝ እንደሆነ ፈጣሪ ይወቅ። ቆይ አንቺ ለምንድን ነው እሳቸው ጋር የምትሄጂው? አንቺ እንግዲህ ሁሉንም ነገር አልናገርም ብለሽ ድርቅ አልሽ። አንድ ችግር ግን ቢፈጠር ሁለታችንም ተያይዘን መጥፋታችን ነው። ቆይ ደግሞ ይሄ ምን ማለት ነው? ይሄማ እኮ ግልጽ ነው ዘርፌ። አንቺ የምታውቂው ሚስጥር እኔንም ታውቃለች ብሎ እያሰቡ ነው። ስለዚህ ይሄን ነገር አንቺን እንደጠየቁሽ አድርገው እኔን መጠየቅ ይፈልጋሉ። በቃ ይሄ ነው። ለዚህ ነው ጊዜ ይፈልጋሉ። ከራሴ ጋር ትንሽ ማሰብ አለብኝ። ጥሩ አስቢ አንቺ። እኔ እጠብቃለሁ እስከምትነግሪኝ። ቻው። በእርግጠኝነት ይህን ነገር ያደረገችው ፌቨን ናት። ይሁን ነገር አድርጌ ማስተካከል አለብኝ። መኮንን ግን እየሰማኝ ነው? እየሰማሁሽ ነው። እርግጠኛ ነህ? እርግጠኛ ነኝ። ምን ነው? እኔ እንጃ ሀሳብ ሌላ ቦታ ይሆንና እየሰማኝ አልመስላልከኝ። ይኸውልሽ በእርግጥ ሁሉ ነገር ሰምቼሻለሁ፣ ግን ደግሞ እዚህ ውስጥ ምንም የፌቨን ጥፋት አይታየኝም። ለዚህ ሁላ ምክንያትና ስህተት የሆንሽው አንቺ ነሽ። እንዴት? ይኸውልሽ ጽጌረዳ፣ ከፌቨን ጋር አብራችሁ ነው ያደጋችሁት። እያንዳንዱ ነገሯን ታውቂያለሽ፣ ተንኮሏን። ደግሞ የእሷን ተንኮል አንቺ ላይ እንደረጨችው ማንም ላይ አልረጨችም። ይሄ ምንም አዲስ ነገር የለውም። ይሄን ደግሞ አይደለም እኔና አንቺ ማንም መንገደኛ የሚያውቀው ጉዳይ ነው። ስለዚህ ምንም አዲስ ነገር የለውም። አዎ እሱማ ይገባኛል፣ ግን በቃ ምን ላድርግ? ተሸወድኩኝ። አሁን የሆነ ሁሉ አንዴ አልፏል። ከዚህ በኋላ ምኑንም ልታስተካክዩ አትችይም። ስለዚህ አምነሽ ተቀመጭ። አይ ያበላሸሁትን ነገርማ በሙሉ ራሴ ነኝ የማስተካክለው። መኮንን አንተም ደግሞ ታግዘኛለህ።
ምን ዘርፌ ዘርፌ ተረጋጊ፣ ተረጋጊ በቃ። ተመልከች። ምንድን ነው የተፈጠረ ያለው? እኔንም አላውቅም ምን እየተፈጠረ እንደሆነ ምን እየተካሄደ እንደሆነ ምንም የገባኝ ነገር የለም። ቆይ አንቺ የምታውቂው ነገር አለ እንዴ? ምን ማለት ነው? አንቺ የምታውቂው ነገር አለ ማለት? አንተ አይደል አሁን ወረቀቱን የሰጠኝ? እንዴት ላቅ እችላለሁ? በጣም ይቅርታ፣ ግራ ስለገባኝ ነው። ተደናግጬ ምን ማለት ያለብኝ አላውቅም። ግን ጽጌረዳ የት እንዳለች ማወቅ የምችልበት መንገድ አለ? ይኸውልህ የሰማነው ነገር አውቃለሁ፣ በጣም ከባድ ነገር ነው። ግን እኔ እሷ ያለችበትን ቦታ ምን እየተፈጠረ እንዳለ ምንም ላውቅ አልችልም። ቆይሽ እንዴት እንደዚህ ሊሆን ይችላል? ጽጌረዳ ምን አይነት ጉድ ውስጥ ነው የገባችው? ያለ ልክ ገንዘብ መውደዷ ነው ይሄን ነገር ውስጥ የከተታት። አሁንሽ ምንድን ነው ማድረግ የምችለው? እንጃ። ወይ ለእናቷ ደውለን እንንገራት እንዴ? በጣም ጥሩ ሀሳብ። እንዲሁም ለእናቷ ደውይና የተፈጠረውን ነገር ስጠይቂያት። ይኸው መለጠፍ የጀመሩት ዛሬ እንደሆነ ይኸው እዚህ ላይ ተጽፏል። እሺ ምንም የተፈጠረ ነገር አለ እንዴ? ምንም የተፈጠረ ነገር የለም። ምንም ነገር ሰላም። በቃ ከፈለጋችሁኝ ውስጥ ነኝ፣ ጥሩኝ። በቃ እንጠራሻለን። ወደ ስራሽ ተመለስ ትችላለሽ። እሺ ዘርፌ ስልክ አታነሳም። እሺ ምንድን ነው የሚሻለው? ቆይ እስኪ እማዬ ይጠራል። እማዬም ስልኳ ተይዟል። ምን አይነት ጣጣ ውስጥ ነው ያለነው? ምን እንደምናደርግ አላውቅም። ወይ ለጽጌረዳ ለራሷ አልደውልላት? ልጄስ ጽጌረዳ፣ አይዞሽ ዘርፌ፣ ነቃሽ? እስቲ ቀና በይ። ልጄስ? እስቲ ቁጭ በይ። እቴ ልጄ ደህና ነሽ? ቆይ ቁጭ በይ። ነይ ቁጭ በይ። መጀመሪያ ራስሽን አረጋጊ። ልጄ ጋር መሄድ አለብኝ። እስኪ እንጂ ውሃ ጠጪ መጀመሪያ። እቴ ልጄ ጋር መሄድ አለብኝ። ውሃ ጠጪ መጀመሪያ። ይኸውልሽ ዘርፌ፣ መጀመሪያ አንቺ ተረጋጊ። አንቺ ስትረጋጊ ነው ለአንቺም ለልጅሽም ሆነ የምትችይው። እትዬ እኔ መረጋጋት የምችለው ጽጌረዳን ሳይ ነው። እባክሽን ጽጌረዳ ጋር ይዘሽኝ ሂጂ እባክሽ። አሁን እኮ ራስሽን ስተሽ ወድቀሽ ነበር። ጽጌረዳ ጋር ደውዬላታለሁ፣ ስልክ አታነሳም። የተመቻቸ ቦታ ባትሆን ነው። ልጄ ቤጠ ነው አይደለም። እባክሽ እትዬ ስለምንሽ ይዘሽኝ ሂጂ እባክሽ። መጀመሪያ ራስሽን ሰከን ብለሽ አዳምጭና ተረጋጊና ይዤሽ እሄዳለሁ። በቃ አለቀ። እሺ እረጋጋለሁ። በቃ እሺ እንሄዳለን። እኔም ታክሲ ልጥራ፣ አንቺም ልብስሽ ልበሽ። እሺ በኢየሱስም አንተ አስደነገጥከኝ እኮ። ምን ነው አስደነገጥኩሽ እንዴ? ቀላል አስደነገጥከኝ ማለት ድንገት ዞር ስል ነው ያየሁህና ደነገጥኩ በጣም። አይ አስደንግጪ። ይሄ ብዙም የሚያስደነግጥ ነገር አይደለም። እሺ ቁጭ በል። ግን እንዴት መጣ? ማለቴ እንዴት ቀድሞ አልደወልክልኝም? እንደ ድንገት በዚህ እያለፍኩ ነበርና ለምን ጽጌረዳን ጠይቂያት አልወጣም ብዬ ነው ወደዚህ የመጣሁት። እሺ በጣም ጥሩ አደረክ። ይቅርታ ግን ከጥላሽ ጋር እየደነሽ ነበር መሰለኝ አቋረጥኩሽ። አረ ምንም ይቅርታ አያስፈልገውም። ዝም ብዬ እየተዘለልኩኝ ነበረ። በቃ ሻይ ላፍላለህ። ደንግጠሽ እኮ ሰላምም አላልሽኝም። ወይ ይቅርታ አጥብቄ ያዝኩሽ መሰለኝ። አይ ችግር የለውም ተቀመጥ፣ ሻይ ልጣድ። ጽጌረዳ እንደ ወጣት መኖር አጓግቶሽ ያውቃል? እንደ ወጣት ማለት ልክ እንዳንቺ ከጥላሽ ጋር እየደነሱ ላይታች እያሉ ህይወትን ለማሸነፍ ጥረት እያደረጉ መኖር። ዮናስ ዛሬ አወራርህ፣ አነጋገርህ፣ ሁሉ ነገር ከድሮ ተለውጧል። የተፈጠረ ነገር አለ እንዴ?
አዎ ጽጌረዳ፣ ከተፈጠረ እኮ ቆይቷል። አንቺ ነሽ ለማወቅ የዘገየሽው። አልገባኝም። ምንድን ነው የምታወራው? ግራ አታጋባኝ እንጂ። ጽጌረዳ፣ ምን መሰለሽ፣ አንቺ እኔን እንድታገቢኝ እፈልጋለሁ። ምን? ቆይ ምን እያልክ ነው? ስለምን እያወራህ ነው? አልገባኝም። ጽጌረዳ፣ እኔ አንቺን አፍቅሬሻለሁ። ተጋብተን አብረን እንድንኖር እፈልጋለሁ። በቃ እስከ ዛሬ የማደርገው ድርጊትም እኮ ያስታውቃል። የግድ ቃል አውጥቼ መናገር የለብኝም። ዮናስ እባክህ ስለፈጠረ ብለህ የምታወራው ነገር ራሱ ለራስህ እየገባ አይመስለኝም። ቆይ ግን ዛሬ ደህና ነህ? ምን ተፈጥሮ ነው? አዎ አውቃለሁ ጽጌረዳ፣ እያንዳንዱን ማውራሽ ነገር በደንብ አውቃለሁ። እናም ደግሞ ግልጽ ነው። እባክህ ዮናስ፣ ይሄ ነገር ቀልድ ከሆነ ከአሁኑ ብትነግረኝ ነው የሚሻለው። እኔ አሁን ስለ ቀልድ ማስብበት ጊዜ ላይ አይደለሁኝ። በጣም ብዙ ጭንቀት ያለብኝ ሰው ነኝ። እየቀለድክ ነው አይደለ? አሁን መናደድ ልጀምር ነው። ጽጌረዳ፣ የምልሽን አትሰሚኝም እንዴ? አፈቅርሻለሁ እያልኩኝ። ቆይ ግን የምትናገረው ነገር ለራስህ ራሱ ገብቷል? አዎ በደንብ ገብቶኝ። አፈቅርሻለሁ። በፈጣሪ ስም ቆይ በህልሜ አይደለም አይደል ዮናስ? አንተ ነህ እንደዚህ እየተናገርክ ያለው? ከዛ አንተ ነህ እየጮክ ያለው? አዎ እኔ ነኝ ጽጌረዳ። በቃ አሁን በጣም ተናደሃል። ጥሩ ስሜት ላይ አይደለህም። በተረጋጋ መንፈስ ነገ እናወራለን። አሁን ወጣ። ማወቅ ያለብሽ ነገር አንቺም ሆንሽ እኔ ዛሬ ከዚህ ቤት አንወጣ። ምን ማለት ነው? ውጣ። አልወጣም። ኦኬ ልክ ነህ። ለነገሩ አንተ የተከራየኸው ቤት ስለሆነ ችግር የለውም። እኔ እወጣልሃለሁ። ምንድነው ደግሞ ይሄ? ዮናስ ምንድነው ነገሩ? አልገባኝም። ንገረኝ እንጂ። ማንበባችሁም እንዴ? እላዩ ላይ እኮ ሁሉም ነገር ተቀምጧል። ይቅርታ፣ በዚህ ሁኔታ ከአንተ ጋር መቆየት አልችልም። ጽጌረዳ፣ ጭንቅላትሽን አሰሪ እንጂ በወንጀል ከተማ ውስጥ እየተፈለግሽ ነው እያልኩኝ ነው። አታስቢም እንዴ ለራስሽ? አርፈሽ ተቀመጪ። ወይ ጉዴት! ወይ ልጄ! ምንድነው ነው ይሆን? ምን ውጣት ይሆን? እቲ ወይኔ ምኑን አብኝ ይሆን? አሬት ነው ማገኛት? ዘርፌ፣ አሁን እኮ እንደዚህ መሆኑ ለሷ ምንም አይጠቅማትም። ተረጋጊ እንዴ! ወይ መፈለግ ወይ ማስፈለግ መቻል ነው እንጂ ይሄ ምን ይጠቅማታል? እትዬ እንዴት ብዬ ነው የምረጋጋው? አንድ ልጄን የአይኔ ማረፊያ የሆነችው ልጅ እኮ በወንጀል ትፈለጋለች እያልሽኝ ነው። አውቃለሁ። ቅድም አንቺ ተኝተሽበት በነበረ ሰዓት ጠበቃዬ ጋር ደውዬለታለሁ። ነገሩ ያን ያህል ከባድ ላይሆን ይችላል። እኛ ማድረግ ያለብን ጠንከር ብለን መጸለይ ነው። ወይኔ መከራዬ እትዬ፣ ምን ላደርጋት? ወይ መልሼ ያልውጣት ነገር ምንድን ነው የሚሻለኝ እትዬ? አይ መከራዬ እትዬ፣ እኔስ እድል እንደው ምን አይነት እድል ነው ያለኝ? ወይ ካልሆነ አቶ መስፍን ጋር እንደውላቸው ወይ ሄደን እናዋራቸው። እትዬ፣ እሳቸው ማውራቱ ምን ይጠቅመናል በዚህ ሰዓት? ያው መቼም እሳቸው በጣም ብዙ ሰው ስለሚያውቁ ሊያግዙን ይችላሉ። እሺ እትዬ፣ እሳቸው ማውራቱን እናወራቸዋለን። ግን አሁን ሄደን ፈለግ እናድርጋለን አይሻልም? አሁን ያለሽ ብቸኛ አማራጭ እኔ የምልሽን ማድረግና ማድረግ ብቻ ነው። ቆይ ዮናስ፣ እንዴት ታደርገኛለህ? ይህን ሁሉ ጊዜ እያስመሰልክ ነበር? ጽጌረዳ፣ አሁን ያለሽ አማራጭ እኔ የምልሽንና የምትታዘዥውን ማድረግና ማድረግ ብቻ ነው። ቆይ ዮናስ፣ አንተ እንዴት ታደርገኛለህ? እስካሁን ድረስ ማንነቴን ስለደበቅኩሽ በጣም እንጥውሻ። ተረጋጊ ጽጌረዳ። እንደውም እኮ አንቺ በጣም እድለኛ ሰው ነሽ። በዚህ ስራ ውስጥ የገቡ ሴቶች ግማሾቹ እስር ቤት ናቸው፣ ግማሾቹ ደግሞ ሞተዋል፣ በህይወት ሄዱ። ስለዚህ አንቺ ፈጣሪሽን አመስግኝ። ሰይጣን ነሽ ሰይጣን። አሁን 3 አማራጭ አለሽ። የመጀመሪያው ያለ እድሜሽ እስር ቤት ገብቶ መበስበስ፣ ሁለተኛ
ራስሽን ማጥፋት፣ ሶስተኛ ደግሞ እኔን ማግባት። እኔን ብትጠይቅኝ እኔን ማግባቱ ይሻላል ብዬ ሀሳብ እሰጥሻለሁ። ምክንያቱም መታሰሩም ሆነ ራስን ማጥፋቱ አንቺን ብቻ ሳይሆን እናትሽንም ነው የሚጎዳው። ወይኔ እናቴ፣ አንቺ የምትይኝ መስማት ነበረብኝ። እሺ እናቴ ምንድን ነው የምትለኝ? አንቺ የምትይኝ የምሰማ ኖሮ ሁሉ ጉድ ውስጥ አልገባም ነበር። አሁን በደንብ ተረድተሽኛል ብዬ አስባለሁ። ሁሉም ቦታ እየተፈለግሽ ነው። ከዚህ ነገር ውስጥ ደግሞ ላወጣሽ የምችለው እኔና እኔ ብቻ ነኝ። በጣም ጎበዝ። ምንም የማታውቅ ሴት እዚህ ሁሉ ጦስ ውስጥ ከከተትክ በኋላ አማራጭ አንተ ብቻ ልትሆን አደረግክ አይደለ? በጣም ጎበዝ፣ በጣም ጎበዝ። ይኸውልሽ ተረጋጊ ጽጌረዳ። ውጭ ላይ ሰዎች አሉ፣ ድምፅሽን መስማት የለባቸው። ይስሙ ነው ይስሙኝ፣ እንደው በረንብ ነው የምጮኸው። ተረጋጊ። ይኸውልሽ እንደዛ አይደለም። ወይኔ እናቴ፣ አሁን እኔ እኮ እሷ በጭንቀት እያበደች ነው የሚሆነው። እኔ ጠፍቼባት አልችልም። እናቴ ድረሽልኝ! ምን አይነት ነገር ውስጥ ነው የገባሁት? ወይኔ ጉዴ! ልጄ ትዬ እስኪ ከሰማችን ልጥራት። ጽጌረዳ! ኧረ እባክሽ ልጄ አቤት በይኝ። ጽጌረዳ! እባክሽ እባክሽ። አይደለም እትዬ፣ እዚህ አካባቢ ነው ብላኛለች። እዚህ አካባቢ ነው ብላኛለች እትዬ። ትሰማኛለች ልጄ ትዬ? ድምፄን ሰምታ ዝም አትልም። ጽጌረዳ! ጽጉ! እናትሽ እዚህ ነኝ እኔ ልጅ፣ እኔን ልጄ። እባክሽ እባክሽ፣ ብትኖር እስካሁን ድረስ እንደዚህ ስትጠሪ አትመጣም ነበር? ምን እያልሽ ነው? እዚህ ቦታ ነው ብላኛለች እትዬ። በቃ ልጄን ወንጀለኛ ነሽ ብለው ወስደውብኝ ነው እንጂ እዚህ ቦታ ነው ያለችው የኔ ልጅ። ይዘዋት ቢሆን እኮ ለቤተሰብ ያሳውቁ ነበር። ለምንድን ነው አንቺ ሴት ተረጋግተሽ ወደ ቤት ማን ሄደው? እንዴት እትዬ? እንዴት እንደዚህ ይሆናል እትዬ? አይሆንም እኮ ወይኔ ልጄ። ልጅቷንም እኮ አጉል ትኩረት ላይ እየጨመርሻት ነው። ለምንድን ነው ሰው ሜድሽን ማሰሚው? እንደዚህ ማለቃቀሱ ትርጉም የለውም። ቆፍጠን ብለሽ ልጅሽን መፈለግ ነው ያለብሽ። ትሰሚኛለሽ አይደል? ነይ በቃ አሁን እንሂድ ዘርፌ። እሺ እትዬ፣ እንደዛ ከተሻለ እሺ። እሺ ነይ እንሂድ በቃ። እሺ ዘርፌ፣ ያው ቅድም እንደነገርኩሽ ሄደን ለአቶ መስፍን እንገራቸው። እሺ እናማክረው። አዎ እሳቸው ደግሞ በዚህ ሁኔታ ላይ ሰው አያጡ። ስለዚህ ደውይላቸው እትዬ። አሁን እኔና አንቺ ተነስተን ወደ ቤታችን እንሄድ። ድንገት እንኳን የሆነ ነገር አስፈልጓት ድረሱልኝ ብትል ብር ብለን ከቤታችን እንወጣለን። አይ እትዬ፣ ወደ ቤታችን ከምንሄድማ አቶ መስፍንን በስልክ ከምናናገራቸው ለምን በአካል ቤት ድረስ አንሄድም? ጥሩ ብለሻል። እንዲያውም ስልክ ደውለን ከማደናቆር በአካል ሄደን ብናወራቸው ይሻላል። እሺ